ቀበጡ ባሌ በገዛ አልጋዬ ላይ ከቅምጡ ጋር ሲዝረከረክ ባላየ ባልሰማ ሆኜ ሰራሁለት። አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስ እስኪ ንገሩኝ፣ ምን አድርጌ አልተሳደብኩ፣ አልተናገርኩ፣ አላንኳሽ። ይገርም ነገር ነው የሚያሳያችሁ። በጣም የመቸገር ጥግ ነው ይሄ። የችግር ጥግ ዛሬ ያሳያችኋለሁ። ተከታተሉ፣ ጠጋ በሉ። ይሄ የምታየው ደልቶኝ የከተትኩት ጁስ አይደለም። ይሄ ሲመጣ ሱሪው ነው ልቆ ነው የመጣው። እዛነቀኝ ተንገለኝ በቃ ሊደፍረኝ ማለት ነው። ከዛ ምን አልኩት? ኤችአይቪ አለብኝ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ቀበጡ ባሌ በገዛ አልጋዬ ላይ ከቅምጡ ጋር ሲዝረከረክ ባላየ ባልሰማ ሆኜ ሰራሁለት ትላለች እህታችን። አብረን እንስማት። ጉድ ሰላም ፊኒ፣ አንጀትሽን ቅቤ የሚያጠጣ ታሪክ ልንገርሽ እስኪ ዛሬ ሳቂልኝ የኔ ፍልቅልቅ። ቀበጡ ባሌን ጉዱን ስሚ። ስለዚህ አሁን ወደ አበደው ጉድ 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 ለተባለው ወራዳ ባል ታሪክ እንሂድ። እንግዲህ የቀበጡ ባሌን ታሪክ አብረን እንስማው ጋይስ። ከባለቤቴ ጋር አብረን መኖር ከጀመርን 3 ዓመታችን ነው። አንድ ልጅ አለን፣ ሁለታችንም ጥሩ ስራ አለን። እኔ ግን ልጅ ስወልድ እቤት ቁጭ አልኩ። ልጄ ትምህርት እስኪጀምር ወደ ታሪኩ ስገባ ባሌ መቅበጥ መጀመሩን ሳይ መከታተል ጀመርኩ። ሸሚዝ፣ ቲሸርት ምናምን በሊፕስቲክ ተጨማልቆ ሲመጣ አንድ ሁለቴ ምንድነው ብዬ ስጠይቀው ኧረ ጀስት የሲስተር ነው አለኝ። ከሌሊቱ 8 ሰዓት የልብ ኢሞጂ የምትልከው እህት ናት አልኩት። ተፋጠጥን። ዝም ብዬ መከታተል ጀመርኩ። ጭራሽ እኔና ልጄ እናቴ ጋር ስንሄድ አንዷን ጨብላቃ አምጥቶ አብረው ሲግማሙ በሬን ከፍቼ ገባው። አለቀስኩ፣ አበድኩ፣ አባረርኳት። አልቅሶ አገር ይያዝ ብሎ ለምኖ አስገባሁት። በቃ ይሁን ብዬ ውስጥ ጠላው። እንዴት ላውራው? እሱ ደግሞ ፈራኝ፣ አክብሮቱ ጨመረ። ከዛ እኔ እህትሽ ቤት መግዛት አለብን ብዬ ቅድመ ክፍያ ምናምን እያልኩ ለስራ መጀመሪያ ምናምን እያልኩ ያለውን አራግፌ የሆነ ቀን ሲወጣ መልካም ስራ ብዬ ሽቶ ቀብቼ ስሜ ሸኝቼ ሙሉ ቃጭኜ ደብዳቤ አስቀምጬለት የአፓርትመንቱን ቁልፍ ሱቅ አስቀምጬለት ላጥ። እንደዚህ የጨከንኩት ይቅርታ ካለ በኋላም ከተለያየ ሴቶች ጋር መማገጡን አላቆም ስላለ ነው። እህቴ ምን ያለብሽ እንኳን ላጣሽ እድሜሽን ነበር ላጥ የሚያደርገው። አንደኛ እያቃጠለ ማዲያ አድርጎብሽ በሽተኛ አድርጎሽ አሳብዶሽ ነበር። ሁለተኛ ነገር ደግሞ በጣም ብዙ ተላላፊ ሴክሹዋሊ ትራንስሚትድ ዲዚዞች አሉ። እንዴት ነው መስቀስ ከት አንጀትሽ እስኪርስ ድረስ እንደው በጣም ጋይስ እኔ ተደሰትኩትን ያልደስ ብሏቸዋል። ስልታዊ አረማመድ እኮ የተራመደ ስልታዊ ወሳብ ወይዬ ያለችው ወይዬ አልጋዋ ላይ ሲጋልብ እንደፈረስ ብላ ሰምታ አረገችለታ። በሚስማር ነው የቀረቀረችለት። እቺ በትልቁ ሚስማር ጣራው ይመታበት የግድንግዶ የለም ይሄን የሚያክለው በሱ ነው ሰምጠጥ ያደረገችለት። እድሜ ልኳን ሲሰመጥጥላት ኖሮ ክፋቱን ሰራችለት። ያራድቂ ልጅ ወይ እንዴ ለስልታ ያረማመድ እያለ ምን አቃጠላችሁ? እንዴ አንጀት አቃጥሎ እንደዚህ በአናት የሚደፋ ታሪክ የሚሰራ ይኸውልህ። ሊፕስቲክ ተለቅልቆ መጥቶ የሲስተር ነው ወላሂ ሆነ ስቲክ ሳይበርን በልታው እንጂ ሆነ የሲስተር ሊፕስቲክ። ከዛ በኋላ ሲስተር ናት አልጋ ላይም ካልተገስት ጋልብ የነበረችው አው እያሉች አለ። ሆድ ካገር ይሰፋል ይላል ነገር ይሰው ሆድ ካገር ይሰፋል። ሆዷን ሰፋ አርጋ ይኔት ለልጇ ለወለደላት ልጇ ያስፈልገውን ነገር ቀበል ምን አቃዞ በየፍርድ ቤቱ ጋር ተራት። እንዴ ነስልታ መራመድ የምትችሉ ሰዎች ካላችሁ እንዲህ ነው እርምጃችሁ ማሰመር ያለባችሁ። ይሄ መቼም ከርሞ ባል አይሆንም፣ ከርሞ ህይወት ትዳር አይሆንም። አሁን በዚህ ሰዓት ላይ ሰበር መረጃ ተሰምቷል። ሊያሾ በህግ ልትጠየቅ ነው። ኤምኤስአይ የህክምና ተቋም በዛሬው ዕለት ይፋዊ የህዝብ መግለጫ አውጥቷል። ሰሞኑን ስንከታተል እንደነበረው አንዲት ግለሰብ አማካኝነት ከዚህ የህክምና ተቋም የሰዎቹን የህክምና ሂደት
እያንዳንዱ መረጃ እንደሚደርሳትና ይህንንም ለህዝብ ይፋ እንደምታደርግ እኔም እንግዲህ ትናንት እንደነገርኳችሁ በአካል ማለት ነው ኤምኤስአይ የህክምና ተቋም ጋር ሂጄ መረጃዎችን አድርሻቸውና ስማቸው እየጠፋ እንደሆነ ለዚህም ደግሞ ተጠያቂ እንዲያደርጉና የሰውም ህይወት ከመጥፋቱ እንዲታደጉ ብዬ መረጃዎችን ስናደርሳቸው በዛሬው ዕለትም አብዛኞቻችን እንግዲህ ስልክ እየደወልን መረጃ ስንሰጥና እንዲሁም ቪዲዮ ስንሰራ ስንረባረብ ነበር። መጨረሻም እንግዲህ የህዝብን ድምጽ በመስማታቸው እኛ ለ30 5 ዓመታት ህዝባችንን በታማኝነትና በቅንነት ስናገለግል ኖረናል። አሁንም ይህ ይቀጥላል። ስማችንን በማጥፋት የተጠመዱትን ደግሞ በህግ እንጠይቃቸዋለን። ለዚህም እየተከታተልን የደረስንበትን እናሳውቃቸዋለን። የትኛውም ሰው ለዚህ ደግሞ መጥቶ ከጠየቀን በራችን ክፍት ነው ብለዋል ማለት ነው። እናመሰግናለን። እኔም ጉዳዩን ተከታትዬ የማደርሳችሁ ይሆናል ማለት ነው። ሰላማችሁ ይብዛ። እስኪ ንገሩኝ ምን አድርጌ አልተሳደብኩ አልተናገርኩ አላንቋሸሽኩ እንዴ ሲሰድቡኝ አደርኩ ምን ብዬ እስኪ ንገሩኝ ምን ብዬ የሚያሰድበኝም ኬኳዬን የሚያናግርብኝ ምን ተናግሬ ቤተሰብ ምን አባታችሁ ተናግሬ ከኔ ከልጅቷ አደጋ መድረስ እኮ ጋይስ ስለኔ ወሬ ተጨነቃችሁ እኮ የሆነ ነገር እኮ እንዳለ እኮ ግልጽ እኮ ነው። ኢትዮጵያ ህዝብ እንደው አይ ተፈስቶባችሁ ምን ተብሎባችሁ እንደሆነ አላውቅም እንጂ እኮ ፈዛችሁ ነው እንጂ ጋይስ አደጋ የደረሰባት ልጅ ላይ ሳያስቡና ሳይጨነቁ እኮ ጋይስ እኔ በወሩት ወሬ ተጨነቁ። ሆይ ከዚህ ሁሉ ህዝብ ሊያሾ ላይ እንደዚህ ያፈጠጣችሁ ሳ ሆይ ሊያሾ ላይ ለምን አትሉት? ለምን በዚህ ደረጃ ስለኔ የምትጨነቁት ጋይስ? ሃይ ገርሊስ እንዴት ናችሁ? ዛሬ ረጅም ቪዲዮ ነው የማወራው። ሶ ቤር ዊዝ ሚ ከፈለጋችሁ እያሳለፋችሁ ስሙኝ። ኦኬ ሶ ልጅ እያለሁ 6ኛ ክፍል እያለሁኝ 11 ዓመት ወይ 12 ዓመት ቢሆነኝ ነው በዛ ሰዓት እና ያን ጊዜ ክበብ ውስጥ ምናምን ቀይ መስቀል ክበብ ውስጥ ምናምን እሳተፋለሁ፣ ድራማ ሰራለሁ፣ ቲያትር ሰራለሁ ምናምን እና እንደዚህ ወክማ የሚባል ክበብ ኮርስ አለ ለ2 ቀን ተብሎ እኔና አንድ ራሄል የምትባል ጓደኛዬ ከትምህርት ቤት ከክፍል ውስጥ ተመረጠ። አርብ ቀን ነው ያው ቅዳሜ ነው እንግዲህ ኮርሱ የሚጀመረው ቅዳሜና እሑድ ማለት ነው እና አበላለሁ ተብለን ነው። ከዛ ቤት መጣሁኝ ለአባቴ ነገርኩት። ነገ በጠዋት ቀስቅሰኝ ብዬ እና ከሄድክ ደግሞ የታክሲ አስቀምጠህልኝ ሄደ አልኩት። ድሮ ከቤቴ ትምህርት ቤታችን በጣም ቅርብ ነው። ለጀኔ ስም የሚባል ትምህርት ቤት የተማርኩት በቃ ቅርብ ነው። ታክሲ ተሳፍሬ ሩቅ ቦታ ሄጄ አላውቅም። ከዛ ጠዋት ስነሳ ቅዳሜ ቀን አባቴ የለም ትቶኝ ሄዷል ማለት ተነስቶ ስራ ሄዷል። የታክሲም አላስቀመጠልኝም ረስቶት ማለት ነው። ከዛ ተነሳሁኝና ልብሴን ለባብሼ ምናምን በእግሬ መሄድ ጀመርኩ። ሰው እየጠየቁኝ ወክማ ወዴት ነው ወክማ ወዴት ነው እያልኩኝ ከዛ ሄድኩኝና ብቻ የሆነ ቦታ ስደርስ የሆነ ልጅ በፌስታል ዳቦ እየገዛ ነው እንትን ላይ ቆሞ ሱቅ ላይ ቆሞ። ከዛ ጠየቁትኝ አባት ወክማ ወዴት ነው በእናትህ ምናምን ስለው ቅርብ ነው አሁን ደርሰሻል እኮ ግን አደርስሻለሁ ቅርብ ስለሆነ ሰው ይሄን ላስገባና ቤት አለኝ። እሺ አልኩኝና ቤቱ ከሱቁ ፊት ለፊት ነው፣ አጥር በር ነገር ነው። ከዛ ከፈተና ገባ። ሲገባ ነጊቢ አለኝ። እሺ ብዬ ተከትዬ ገባሁ። ቢካዝ አይ አም ኢኖሰንት አይ ዶንት ሃቭ ኤኒ አይዲያ ያስተማረኝ የነገረኝ ሰው የለም። ተከትዬው ገባሁ ማለት ነው። ከዛ ተከትዬው ገብቼ ሶፋ ላይ እንደዚህ ቁጭ ብሎኝ ቁጭ ብዬ እሱ የሆነ ኪችን ነገር ውስጥ ሄዶ ዳቦን አስቀምጦ ሲመጣ ሱሪውን አውልቆ ነው የመጣው። ከዛ አነቀኝ፣ ታገለኝ፣ በቃ ሊደፍረኝ ማለት ነው። ከዛ ምን አልኩት? ኤች አይ ቪ አለብኝ እባክህን ስለው ለቀቀኝ። ከዛ ወጥቼ ሄድኩኝ ማለት ነው። እንግዲህ እዚህ ጋር ማን ይከላከልልኛል? ምንም የማውቀው ነገር የለም። እናቶቻችን አላስተማሩንም፣ አዌርነሱን አልሰጡንም። እንደ ሴት እንደኔ አይነት ብዙ ታሪክ ያላችሁ ወጣት ልጆች አላችሁ ኢትዮጵያ ውስጥ ያደጋችሁ ሴክሹዋሊ አቢዩዝ የተደረጋችሁ። እኔ 4 5 ምናምን ይኖረኛል እንደዚህ። ከዚህ በፊትም ሰይፉ ሾላ ያወጣው አውቃለሁ ዩኒቨርሲቲውን አይደለም። ሶ ዛሬ እዚህ መጥቶ ሴት ልጅ ይሄ ለበሰች፣ ይሄን በላች፣ ይሄን ጠጣች፣ እንዲህ ብላ ተናገረች ብሎ ስለ ሴት ልጅ ማውራት በጣም ቀላሉ ሲሊው ነገር ነው። ኢትዮጵያ ውስጥ እንዳደገ ሴት ግን አቢዩዝ ያልተደረገ ሴት የለም፣ እንደው ማርስ ላይ ወስደው ካላሳደጓት በስተቀር። አንድ ሌላ ታሪክ ልጨምረላችሁ። አንድ ጓደኛዬ እዚሁ አዲስ አበባ ውስጥ አዲስ አበባ ምን አለችኝ? አንድ ጊዜ አለች ልብስ ልገዛ ገብቼ ልብስ ሾፕ ውስጥ ወንድ ነው የሚሸጠው አለች። ከዛ ገብቼ
1 2 3 ልብስ ፒክ አደረኩኝና ልብስ መቀየሪያ ውስጥ ገባሁኛለች። መጋረጃ ነው እንደዚህ። ከዛ ልክ ገብቼ ገና ሹራቤን ገና ወደ ላይ ሳደርገው ልጁ ከኋላ መጥቶ ጡቴን እንቅ አድርጎ ይዞ ራቁቷን ነች እንግዲህ ያስቡት። እንቅ አድርጎ ይዞ አለቅም አለኛለች። መጮህ ራሱ ፈራዋለች። ስንቶቻችንን እንደዚህ አቢውስ ተደርገን የምናውቀው? አንድ ጊዜ አስታውሳለሁኝ ፒክቸር ፖስት አድርጌ መነጽር አድርጌ ነው ፒክቸር ፖስት አድርጌ ቅርብ ጊዜ የሆነ መነጽር አድርጌ ፒክቸር ፖስት አድርጌ ከስር አንድ አይነት ስም ነው ኮመንቱ ማለት ነው። ከዛ ያንን ስም ኮፒ አደረኩኝና ጉግል አደረኩት ምንድን ነው ብዬ። ፖርን ስታር ነች ልጅቷ፣ መነጽር የምታደርግ ፖርን ስታር ነች። እና እነዚህ ወንዶች ናቸው ኮመንት የሚያደርጉት። ምን ያህል ጄኔሬሽን ፖርን እያየ እንዳደገ እዛ ሀገር ላይ አስቡት። ለዛ ነው ሁሉንም ሴት ሴክሹዋላይዝ የሚያደርጉት። ቀሚስም ለበሳችሁ፣ ዋናም ዋኛችሁ፣ በስዊሚንግ ፑል በስዊሚንግ ሱት ኤኒቲንግ ያደረጋችሁት ነገር ሴክሹዋላይዝ የሚያደርጓችሁ ቢካዝ እንደዛ ስላደጉ ፖርን እያዩ ስላደጉ ብዙ ወጣቶች ኢትዮጵያ ውስጥ ለዛ ነው ሁሉንም ሰው እንደዛ የሚያስቡት። ይሄ እኮ ሜንታሊ አቢዩዝ ማድረግ ነው። አሁን ላይ በጣም ብዙ ልጆች በጣም አድናቂያችሁ ነኝ። ቴንክ ዩ ሶ ማች ፎር ዳት። በቃ መታችሁ ሴት ልጅ እንዲህ ነው መንከባከብ ያለባችሁ፣ ለሴት ልጅ እንደዚህ ሆኑ እያላችሁ እዚህ የምትኖሩ አሜሪካ፣ እዛም ኢትዮጵያ ያላችሁ የገባችሁ ልጆች አላችሁ፣ ወንዶች የወንዱን ማይንድ ሴት የወንዱን አንደርስታንዲንግ ለመቀየር እየሞከራችሁ ያላችሁ። ቢካዝ ዩ ኖ ጋይስ ምን ያህል ሜንታሊ አቢዩዝ ተደርገን ምን ያህል ፊዚካሊ አቢዩዝ ተደርገን እንዳደግን። እኔ ወጣት ነኝ። እኔ አቢዩዝ ተደርጌያለሁ ማለት በብዙ ነገር አስቡት። የኛ እናትና አባቶች ደግሞ ምን ያህል የኛ እናቶች የኛ አያት ሴት አያቶቻችን እንዴት እንደኖሩ ሰው ብዙዎቻችሁ ኢቨን ሴት ሆናችሁ እንኳን ሴት እንትን ላይ መጣችሁ እንኳን ተናገራት ማን እንዲህ ቢያላት ምናምን እያላችሁ ኮመንት የምታደርጉ ልጆች ስታድጉ ጡታችሁ አደገ ቂጣችሁ አደገ የተባላችሁ በሰውነታችሁ ክሪቲሳይዝ የተደረጋችሁ ገና ስናድግ ባይዘው እንደዛ ነው የምናድገው። ክሪቲሳይዝ እንደረጋለን። ጡታችን ሲወጣ ጡቷ ጉጥጉጥቻውንማ ጎረመሰች በቃ እየተባለን ያደግን እና አሽምድ ነው የምንሆነው በሰውነታችን። ሰው እናንተ እኛ ሴቶች ሌሎች ሴቶች ኮመንት ላይ መታችሁ በቃ ባድ ነገር እንኳን ይበላት ማን እንዲህ ልበሻላት ምናምን የምትሉ ልጆች እንደዛ ስላደጋችሁ ነው። ክፋት ኖሮባችሁ አይደለም። ምክንያቱም በቃ ሶሳይቲው ይሄ ነው ሴት ልጅ መሆን ያለባት እንዲህ ነው ብሎ ሰጡ። ለምንድን ነው ሲጀመር ሴት ልጅ እንዲህ መሆን ያለባት ተብሎ የሚቀመጠው? ኢን ዘ ፈርስት ፕሌስ የእኛ አያቶች እኮ አይናቸው ጭንብስ እያለ ኩሽና ውስጥ እያለቀሰ አይናቸው ሟምቶ ልጆቻቸውን እየመገቡ ባላቸውን እየመገቡ ነው ያደጉት የኖሩት። በ14 በ15 ዓመታቸው እየወለዱ። ይህ እኮ ትክክል አይደለም። እና አስታውሳለሁ በጣም ሕፃን ልጅ እያለሁ ማለት ነው እናቴ በጣም በቃ አጣጥባ ምን ብላ ሁልጊዜ አጭር ቀሚስ ነው የምታለብሰኝ። እናቴ እንደዚህ ነች፣ ፋሽኒስት ነች። እኔ እንደዚህ አይነት ቤተሰብ ውስጥ ነው ያደጉት። በነፃነት ሀሳቤን እየገለጽኩ ምናምን እና ኢኖሰንት ነበርኩኝ ወደ ሶሻል ሚዲያው ስመጣ እና የሆነ ሙላት የሚባል ሰው እያለኝ ሰፈር ስሙን እጠራዋለሁ ኦብቪየስሊ። እና ልጅ እያለውኝ በቃ ይመጣል ጠዋት ከንፈሬን ይስመኛል፣ እየተከተለ ከንፈሬን ይስመኛል። ምራቄን ተፋለውኝ ቢከዝ በጣም ስለምጸየፈው እና እናቴ ትስቃለች ሲስመኝ እሷ ፊት ቢከዝ የሚመስላት በቃ ልጇን ስለወደደላት ቆንጆ ስለሆንኩ ምናምን አይደለም። በህጉ መሰረት ህፃንን ልጅ ሴክሹዋላይዝ ማድረግ ደግሞ ትልቅ ወንጀል ነው። ስንቶቻችንን ይህን የምናውቀው? አዌርነሱ ገና አልተሰራም። እዚህ ጋር መጥቶ እኮ ሴት ልጅ ይሄን ለበሰች ይሄን ተናገረች እንዲሆነች እኮ ብሎ ማውራት በጣም ኢዚ እና በጣም ትንሹ ነገር ነው። ሊያውም ያ ሰብአዊ መብቷ ነው። የፈለገችውን የመናገር በቦርን ራይቷ ያገኘችው የፈለገችውን የመናገር የፈለገችውን የመልበስ ኦፒኒዮን የመግለጽ የፈለገችውን መርጣ የማግባት መብት አላት። እንዲህ ምንድነው ችግሩ? እንደ በጣም በቃ ማየት ያሉብን ነገሮች አሉ። መጀመሪያ እዚህ ጋር መተከመ እኔ አሁን ውጪ ነው የምኖረው አይደለም። በጣም አሪፍ ላይፍ አለኝ፣ ሰላም አለኝ፣ መብቴ ተጠብቆ ነው የምኖረው እዚህ። ይሄ እኔ ፋይት አይደለም። ግን ታናናሽ እህቶች አሉ ኢትዮጵያ፣ አዲስ አበባ ላይ አዳዲስ የሚመጡ ቲክቶከሮች አሉ፣ አዳዲስ የሚመጡ ጎበዝ ሴቶች አሉ። ሲያጠፉ ሶሻል ሚዲያው ላይ ፊት ለፊት እናንተ ፊት ነው የሚያጠፉት። እየተማሩ ነው የሚሄዱት። ምክንያቱም የሶሻል ሚዲያ ፊገሮች ናቸው። ስንቶቻችንን ቤታችን አጥፍተን
የሆነ ነገር ሆነን ማንም ሰው ክሪቲሳይዝ ሳያደርግን እኛና እግዚአብሔር በምናውቀው ሀምብል ሆነን ተምረን የምንወጣው። እኚህ ልጆች ግን ጥፍጥፍ ጭፍጭፍ እናደርጋቸዋለን። ምን ለማለት ፈልጌ ነው፣ እንደ ሶሳይቲ የምናወራው ብዙ ኢሹ እያለ ሴት ልጅ በላሽ፣ ጠጣች፣ እንዲህ ብላ ተናገረች፣ እንዲህ ሆነች ብሎ ማውራት በጣም ኢዚ እና ሲምፕሉ ነገር ነው። እሱ አይደለም እኛን የሚያሳስበን። የፈለገችው መሆን ትችላለች ሴት ልጅ። እስኪ ኖርማል ያልሆነውን የወንድ ልጅ ባህሪ፣ የወንድ ልጅ ሴትን አቢዩዝ ማድረግ፣ ማኒፑሌት ማድረግ። አንድ ሴት ልጅ እስከ 26 እስከ 27 ዓመቷ በቀላሉ ማኒፑሌት ልትደረግ ትችላለች። የእኛ እናትና አባቶች ጡታቸው የተጎነተለ ምናምን አድርገው እኛን ግን አላስተማሩንም። ቢካዝ ኢሹን ራሱ ብሪንግ ማድረግ የሚያሳፍራቸው ሰዎች አሉ። ኧረ ነውር ነው አይባልም የሚሉ። ይሄኛው ጄኔሬሽን ግን እንደዛ አስበው ኖ። ሶ ለውጥ መምጣት ካለበት አሁን ነው ለውጥ መምጣት ያለበት። አሁን ነው ማይንዳችሁን፣ አስተሳሰባችሁን፣ አዌርነሳችሁን ማስፋት ያለባችሁ። ሌላው ስለ ፌሚኒስት ሲወራ ፌሚኒስት ማለት ሌዝቢያን ማለት አይደለም። ባይዘወይ ነው ፌሚኒስት ምን እንዳደረገ። ፌሚኒስት ማለት በዓለም ላይ ድሮ ሴቶች ትምህርት ቤት መሄድ አይችሉም፣ ስራ መስራት አይችሉም። ምንም አሁን ያላችሁ ራይት፣ አሁን እያደረጋችሁ ያላችሁ ሴቶች ይህ ሁሉ ራይት አልነበራችሁ። ፌሚኒስት ነው ተሰብስቦ ሴት ልጅ ወደ ትምህርት ቤት እንድትሄድ ስራ እንድትሰራ ያደረጉት። ሶ ኤኒዌይ አዳሜ ንግድ ፍቃድ ሁሉ ያለሽ አዳማ ናዝሬት ላይ የምትኖሪ በኮሊደር ምክንያት በተለይ ቤታችሁ ፈርሶ ቀበሌ መታችሁ ንግድ ፍቃድ አይመለስም ተብላችሁ እንደኔ ፈርሶብኛል ብላችሁ ብቻ ደብዳቤ ያስገብታችሁ ወደ የቤታችሁ ሄዳችሁ ቁጭ ያላችሁ። እኔ በሰዓቱ ማለት ነው ኮሊደር ሁሉንም ሲያነሳው የኔም ጸጉር ቤት ተነስቶ ነበር፣ ፈርሶ ነበረ፣ ይታወቃል ያ። ከዛ ንግድ ፍቃዱን አመጣሁና እቃውን ሸጥኩትና በቃ ካሁን በኋላ የትም ሄጄ መስራትም አልችልም ብዬ ደከመኝም ብዬ እቃውን ሸጬ መጥቼ ንግድ ፍቃዱን ለመመለስ ፈልጌ ነው ስል ንግድ ፍቃድ መመለስ አይቻልም ተባልኩኝ። በሰዓቱ የዛሬ አመት በ25 7ኛ ወር 2017 ከዛ አይቻልም። ታዲያ ምን ላድርግ? ምን ማለትም ይቆጥራል እቃውን ሸጫለሁ። ምንድነው መፍትሄው? ቤቱ ፈርሷል በኮሊደር እና ምን ላድርግ ስል አይ በቃ አንችልም በስንት አይነት ትግል ፈርሶበሻል የሚል ወረቀት ታስገቢያለሽ ተባለ። እሺ ብዬ ፈርሶብኝ በዚህ ምክንያት ብዬ ማመልከቻዬን አስገባው ከፋይሌ ጋር ማለት ነው። ባለስልጣኑን በሰዓቱ የነበረው ፈረመበትና ገባ ከፋይሌ ጋር ተያያዘ። ከዛ በኋላ አሁን ከአመት በኋላ እንግዲህ ሳይሰራ አይኖርም። ይሄ ፍቃድ እንዴት ሆኖ ይሆን ሄጄ ስራ ልጀምር አስቤያለሁ። ፍቃዴ እንዴት ነው ብዬ ላረጋግጥ ብዬ መጣሁ ከአመት በኋላ እንግዲህ 2017 ላይ ነው። አሁን ቀበሌ ነው ያለሁት፣ ራሱ እዚሁ ገቢዎች ጋር ነው ያለሁት። 2017 ላይ እንደዚህ በ7ኛ ወር ፈርሶ በኮሊደር ምክንያት የታወቀ ነው እና ስራዬን አቁሜ ነበረ። ፍቃድ መመለስ ስለማይቻል በሰዓቱ እንትን ተደረገልኝ። ይሄ ፈርሶባታል የሚል ደብዳቤ አስገብቼ ነበረ ከፋይሌ ጋር አልኩኝ። ፋይሉ ጠፋ ተፈለገ ብቻ ተገኘ። እኔ ጋር ቀሪ ነበር ደስ የሚለው ያው እጄ ላይ ቀሪ ያለ አልኳቸው። ከዛ እነሱ ጋርም ያለው ተገኘ በ3ኛው ቀን ምናምን አዩና ሲስተም ላይ አልተዘጋም። ይሄ ፋይል ላይ ፈርሶባታል ይበል እንጂ ሲስተም እየቆጠረ ነው። ለዚህ የአመት የጸጉር ቤቱን ግብር አለብሽ። ምን ማለት ነው? ይሄኛው ፋይል ተሰጥቶ ቀሪ እጄ ላይ ይዤ ከፋይል ጋር አያይዤ የለ እንደ ደብዳቤ በሚል ለማስረዳት በጣም ረጅም ሰዓት ሞከርኩ። ማንም ሊረዳቸው አይችልም። የራሳቸው ስህተት መሆኑን ራሱ እንኳን ሊቀበሏቸው አይችሉም። ምክንያቱም ፋይል ጋር ከተያያዘ ወረቀት ለምንድን ነው የኔ ስህተት የሚሆነው? ሲስተም ላይ አለመግባቱ ችግር ለምንድን ነው የኔ የሚሆነው? እሱ በጣም ጥያቄ ሆኖብኝ ነበር በሰዓቱ እና በቃ ሄድኩኝ። ከዚህ ሂጂና እዛ ቢሮ ሲሉኝ እዛ ቢሮ ከተማ ውስጥ ያለው ሁሉ ገቢዎች ቢሮ መዞር ጀመርኩኝና
ይሄው እንደዚህ አይነት ነገር አለ ከፋይሌ ጋር ተያይዟል ግን ሲስተም ላይ አልተቋረጠም ብለው የአመት መገበር አለብሽ አሉ የምገብረው እኮ ስትሰራ እኮ ትገብራለህ ለምን እኔ ብሰራ እኮ ይሄን አህልም ሊሆን አልችልም ግን የፈረሰ ቤት ያልሰራሁበትን እንዴ ምን ብዬ ነው የአመት የምከፍለው ሲቀጥል ደግሞ የአመት ለመክፈል እኮ ራሱ ብር ያስፈልጋል አይደል እንዴ ስራ ሳይኖርኝ እንዴት ነው የአመት የምከፍለው ብቻ ይሄን ሁሉ ግንዛቤ ውስጥ እንዴት አከቱ ሊያዳምጡኝ አልቻሉ ሄድኩኝ በየአንዳንዱ ቢሮ ሄድኩኝ ብቻ ላይ ያለው ቢሮ ሲሄድ አላህ ይስጠው ያለውን ነገር ተረዳኝ መሰለኝ እሱ ጻፈልኝ ወረቀት እሱንም አምጥቼ ከሲስተም ላይ ማቋረጥ አንችልም በቃ ምናምን አሉኝ እንደገና በቃ ያፈሰስኩት እንባ አልኳችሁ እኔ እንጃ እኔ እንደዚህ ሰው ራሱ ሰው ሲሞትበት እንደኔ እንደዚህ የሚያለቅስ አይመስለኝም በየጊዜው እየመጣሁ እንደዚህ በቃ አማራጭ ስታጣ ምን ታደርጋለህ ታለቅሳለህ እንጂ እኔ በጣም ማልቀስ የምጠላ ልጅ ነኝ እኮ በጣም ጠንካራ ነኝ ብዬ ማሰብ ልጅ ነኝ ግን በቃ አማራጭ ማጣት ለካ ደካማ ያደርጋል ሰው ምንም አይነት መፍትሄ ማጣት ነውና በእያንዳንዳችሁ መላችሁ ከኔ ትምህርት ሰዱ መላችሁ ንግድ ፍቃዱ ፈርሶብኛል ብላችሁ ስላስገባችሁ የተቋረጠ መስሏችሁ ፈረሰ የሚል ወረቀት ከፋይል ጋር ስላያያዛችሁ የተቋረጠ መስሏችሁ በየቤታችሁ ቁጭ ያላችሁ ኑና ቼክ አድርጉ ኮሊደር ፈርሷል ብሎ ደብዳቤ ገብቷል ብላችሁ ፍቃድ አይቆጥርም ብላችሁ በየቤታችሁ ቁጭ ያላችሁ መታችሁ አጣሩ ይሄንን ነው መላችሁ ምክንያቱም ከብዙ ነገር ባዶ መሆን በጣም ከባድ ነው አይደል እንዴ ስራም ሳይኖረን እቃችንንም ሸጠን እንደገና ሌላ ተጨማሪ ያልሰራንበትን እዳ መክፈል ማለት እኔ እንጃ በጣም ነው የሚከብደው እኔ በኮሊደር ልማቱ በጣም ደስተኛ ነኝ ምክንያቱም ከተማችን ማማሩን ሳይ በጣም ደስተኛ ነኝ ተወልጄ ያደኩባት ከተማ ናች እንደዚህ ማማሩን ሳይ በጣም ደስተኛ ነኝ ግን እኔ ደግሞ በዛ ምክንያት በዛ ደስታ በዛ ከተማ ጽዳት ተደስቼ እዚህ ስመጣ ደግሞ በኮሊደር ምክንያት ቤትሽ ፈርሷል ተብዬ ደብዳቤ ገብቶ ምንም ነገር እኮ አልጠየቁም ግን ሌላ ባለ እዳ መሆኔ በጣም ነው ፊልም የሚያደርገው በጣም ነው የሚሰማኝ እንዴ ምን ማለት ነው ቢያንስ የኔ ስህተት አይደለም እንዴ ለዚህ በከተማዋ ምክንያት ቤቱ ፈረሰ ቤቱ ሲፈርስ ንግድ ፍቃድ አይመለስም ተባለ ንግድ ፍቃድ አልመለስም ከተባለ ፈርሶብኛል የሚል ደብዳቤ አስገብቻለሁ በሰዓቱ ከዚህ በላይ ሲስተም ላይ ማስገባት የኔ ስራ ነው ወይ ነው እኔ ሲስተም ላይ ማስገባት እኮ የነሱ ስራ አይደል እንዴ የአመት ክፈይ ማለት ምን ማለት ነው እና ፈጣሪ ይርዳሽ በሉኝ እኔ አሁን ያለሁበት ሁኔታ ይሄ ነው ገና አላለቀም ጉዳይ ከሰዓት ብለውኛል አሁን እንደ ጎዳና ያው ቁጭ ብያለሁ እዛ ገቢዎች ቢሮ ፊት ለፊት ኮብልስቶን ላይ ቁጭ ብዬ ነው እንደዚህ መለፈልፈው እንደ እብድ እና መጨረሻው ምን እንደሚወስዱልኝ መፍትሄ አላውቅም ይሄው ስንት ቀኔ ከቢሮ ወደ ቢሮ ከቢሮ ከመሬት አስተዳደር ቤቱ መፍረሱን ወረቀት አምጪ ሁሉ አሉ ይሄን አሁን ነው በቃ ወረቀት አጽፌ ወስጃለሁ አሁን እሱ ደግሞ ለማጽደቅ ገና ጊዜ ይፈጃል ብለዋል ከዛ ያለው ሁኔታ ይሄ ነው አዳሜ ከኔ ተማሪና ነይና በየቀበሌሽ በየንግድ ፍቃድ ባወጣሽበት ቼክ አድርግ ፈርሷል ሚል ወረቀት ምን ወረቀት ፋይል ውስጥ ያለው ወረቀት ሁሉ ምንም ፋይዳ የለውም ሲስተም ላይ አልተቋረጠም የሚለው አባባል ራሱ እንዴ በጣም በቃ እኔ እንጃ ተሰምቶኛልና ምን ማድረግ እንደምችል አሁን ከዚህ በኋላ ያለውን አላውቅም እኔ አሁን ባለ እዳ መሆኔ በዚህ ባልሰራሁበት ነገር በፈረሰ ቤት ላይ በዛ ላይ ከኔ የሚጠበቀው ወረቀት ሁሉ አስገብቼ ፈርሶብኛል የሚል ባለ ሰጣኑ ፈርሞበት እንደፈረሰብኝ አረጋግጦ ፋይል ላይ ተያይዞ ሲስተም ላይ አለ መግባቱ የኔ ጥፋት ነው ወይ ሲስተም ላይ አስገቡ ብዬ መጠየቅ ነበረብኝ በሰዓቱ ይሄን መልሱልኝ ባካችሁ እንደ እብድ እዚህ ቁጭ ብዬ ከመለፈልፍ ደነሳና ይኸው ፋይል ይዤ እንዲ መንከራተት ከጀመርኩ ስንት ቀኔ እና ውዶቼ እናንተም እንትን በሉ በየመንገድ ላይ ቁጭ ብዬ ነው ይገርም ነገር ነው የሚያሳያችሁ በጣም የመቸገር ጥግ ነው ይሄ የችግር ጥግ ዛሬ ያሳያችኋለሁ ተከታተሉ ጠጋ በሉ ይሄ የምታየው ደልቶኝ የከተትኩት ጁስ አይደለም ይሄ እያየ ነው የመቸገሬ ጥግ ነው ይሄ
መኪናው በእጁስ ነው የሚሄደው። ተመልከቱ። ይሄ ከሰርባቴ የሚሆን ነገር ነው። አሁን ይሄን ታምር መመልከት አለባችሁ በሚለው ነው እኛ ወደ ሚዲያ እናቅርብ ብዬ ይሄ ሁሉ በናፍጣ ችግር የተነሳ ነው ከሚቆምብኝ በማለት ያደረገው ስራ ነው። ስንት ሰው ባግራሞት እንደሚያይ ሹፌር እንዳለ ተሰብስቦ ነገ ይሞክራላ ብላትን የፈጠረው ሄደች። አሽከዘር ወላ ከመብዛታቸው የተነሳ አልወጣ እያሉ ነው። መጨረሻውን ለማየት ነው። አሁን እኛም ምን አይል ነገር የተጠቀመው የሚለውን ነገር ለነገ ለመማር አይል ነው። ለማውጣት ይሄን አይል ከተቸገረ ምን አይል ነው ደግሞ ለመጨመር ለመክተት የተቸገረው የሚለው ሹፌሮች እንዳለ ባግራሞት እያዩ ነው። አንዴ መቆረጫ ነገር የቆረጠን ነው አንዱ ከወጣ ይወጣል። ሁለት አድርጌዋለሁ። አሙ ቪዲዮን ራሱ አታርገው ሲረዝም ነው። ተወበና ይርዘም ይወጣል። በለከት አናድርገኝ በቃ ችግር የለውም እኮ እዛ ላይ ይገባል። እንዳይፈነዳጅ እናንተ ለመጠጣት ነው የምትቸገሩት። እሱ ግን ተቸግሮ ነው ናፍጣ በናፍጣ የተቸገረ ነው ችግር። ምክንያቱም ያውን ሰው በጁስ መሄድ ነው የሚመስለው አይደል? እሱ ግን ናፍጣው ከፍ እንዲያደርግለት ነው እንዲስም ማለት ነው። ይሄ ምንድነው የችግር ጥግ ማለት የናፍጣ ችግር ጥግ። ችግር ምን እንደሚያደርግ ችግር ምን አይነት ነገር እንደሚያመጣ እዩ። ናታጋባ ይሄን ሁሉ ያረኩት በማጣት ነው። ይሄውን ገንዘብ ነው። ይሄን የከተትኩት መሳቢያው ከፍ እንድትል ነው። ብራዘር ያማን ያዘው ይቻላል። ፓፓ ይሄን አንተ ያዘው እና አንተ ወደ ጅንክተትና አውጣ ውስጥ ላይ ያለው ይቀራል። ይሄን ሁሉ ጁስ የገባውን ምንድነው ናፍጣው እንዲስብ ነው። መሳቢያው ከፍ ያለው ናፍጣ ትንሽ ስለሆነ መሳቢያው ከፍ እንድትል ነው። ስትቸገሩ ነገ እንደዚህ ማድረግ ትችላላችሁ። ሰው ሀገር ላይ በረሃ ላይ ከመቅረት ነው። የተለያየ ጁዝ ነው አይደል? ደስ አይልም? ያው ገንዘብ ነው። በጣም የሚገርመው ከመቸገሬ ብዛት ነው። ለመንግስታችን እንዲደርስ ቢያንስ ቀይ ማድረግ ነበረበት። አረንጓዴ፣ ቢጫ፣ ቀይ አሁን ሰው ደልቶት ነው የሚመስለው። እያፈሰስክ ነው እዛ ያንጨለጨልከው ታ መታ ያረክ እናት ቦለም አንዴ ምንም አይጠቅም እኮ ይሄው አድርቀው ምናምን ወርጥቆ ምናምን እያረክ አይሆንም እንደዛ። ኧረ ይቻላል። በኦሞ እናት ቦለም ቦሞ ፋስቶ ሞገስተ ባልዲ ውስጥ አስገብተን እና ዞሮ ለመናገር አክል ነው። በቃ የመቸገራችን ጥግ ነው ይሄ። የሽፌሮች ስቃይ ነው ይሄ በቃ። እና ይሄ ነው። እናመሰግናለን። ሰላም ሁኑልን። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።